ነገር እኮ ማለት ነው እዚህ ደረጃ አይደርስም ነበር። አንዳንዴ ሳስበው እግዚአብሔር በቃ ይሄን ቀን መመለስ ቢችል ደስ ይለኝ። በቃ እዚህ ደረጃ አይደርስም ነበር። ድሮም ቢሆን በአጭሩ ፈታ ነበረ። ርቀት ነው ነገሮቻችንን ያበላሸው። ታውቃለህ፣ ሁሉንም ነገር ርቀት ብቻ አይደለም ርቀት ነው ያበላሸው። በቃ ችኮላ ዛሬ ላይ ያ ነገር ባይፈጠር ኖሮ እኔ እናንተ ብዙ ስቴፖችን እንሄድ ነበር ብንደማመጥ ብዙ በዛ ሰዓት ያለውን ነገር ብንረዳዳ አንዳንድ ነገሮችን አልፈን ብንተዋቸው እልህ ነው በቃ እኔ እናንተን መሀል ላይ ይረበሻል። አሁን ልርቅሽ ነው አይደለም ያለው እናስተካክል። በቃ ማስተካከል የሚቻል ከሆነ ግን እኔ በዚህ ሁኔታ እግዚአብሔር ነው የምልሽ እኔ በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራ ሲመጣ ራሱ ማለት ነው በቃ እንደዚህ አይነት ስሜት አስተናግዳለሁ ብዬ አይደለም። የሆነ ሰዓት ላይ በቃ ይቀሰቀስብኛል። አሁን ደግሞ ከአንቺ ጋር በምናሳልፈው ጊዜ እያሳለፍን ባለ ሰዓት በቃ የድሮ ነገር በጣም ነው ትዝ የሚል። ከአንተ ጋር ብዙ ነገር አሳልፌያለሁ። ራስን ያመጣል። መረጋጋት ነበረብሽ። መረጋጋት ያስፈልግ። ተረጋጋት። አንተን ላለማጣት በጣም ብዙ ጥረት አድርጌያለሁ። አሁን ላይ ግን በቃ ይሄን አናስብ፣ ደስተኞች ለመሆን እንሞክር። በቃ እኔ እኮ ደስተኛ ነኝ። ሄሉ ግን እስከ መቼ ነው ስልሽ፣ እስከ መቼ ነው በእንደዚህ አይነት ሁኔታ የሚዘልቅ? ሰው የሚባል ነገር እንዳላምን ነው። በቃ የሆነ ምንም ነገር ላይ ማለት ነው ሹር አይደለሁም። አመድ ነስንሼ ሐዘን ለብሼ ቆሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይ ቀር የእሷንም ደግሞ እሷ ጋር ያለውንም ነገር መስማት ፈልጋለሁ። ጀስት አላቅበት ህይወት ላይ በቃ አንድ ማወቅ ያለብሽ ነገር ትዕግስት ያስፈልጋል። ነገሮች ጊዜ መስጠት አለብሽ። ነገሮችን በጊዜ ውስጥ ሆነሽ ማየት አለብሽ። ትንሽ ታክሰሽ ቢሆን ነገሮች በዚህ ደረጃ ባልሄዱ ነበረ። ምን ማለት ነው? ትንሽ ታክሰሽ ማለት የኔ ብቻ ነው? ኧረ አይደለም ሂሉ። በሰዓቱ የተፈጠሩት ነገሮች አሉ አይደል? ብዙ ነገሮች ተፈጥረዋል አይደል? እኔ በሰዓቱ የኔ ብቻ ነው? እኔ አንድ ነገር ልንገርሽ ሂሉ፣ ከሁለታችን አንድ ሰው ቢበርድ ኖሮ እንደዚህ አንሆንም ነበር ዛሬ ላይ አይደለም። እሺ ንገረኝ። እኔ ምንድን ነው እኔ ናቲ እኔን ፈሪ አድርገሽ መሆን እፈልጋለሁ። እርግጠኛ ሳልሆን በቃ ሆነ አላውቅም። ደግሞ ድጋሚ የሆነ ነገር አይፈጠርም። እኔን ታጠቅኝም እንዴ? በቃ እኔ እንዴት አድርጌ ላስረዳ? ለምንድን ነው አትረዳኝ? እኔ ናቲ እኔ ደስተኛ ሆንኩ መስሎሃል? ንገረኝ። ከአንተ ጋር ብዙ ነገር አሳልፌያለሁ። ራስሽን ያመጣሽው መረጋጋት ነበረብሽ። መረጋጋት ያስፈልግ። ተረጋጋ ናቲ፣ ተረጋጋ። ስማኝ፣ እኔም አንተ ናት። እሺ እያንዳንዱ ስማኝ፣ አንተ ያሳለፍኩን እያንዳንዱን ህመም አሳልፌያለሁ። ሁሉንም ህመም አሳልፌያለሁ። አንተን ላለማጣት በጣም ብዙ ጥረት አድርጌያለሁ። አሁን ላይ ግን በቃ ይሄን አናስብ፣ ደስተኞች ለመሆን እንሞክር። በቃ እኔ እኮ ደስተኛ ነኝ ሄሉ፣ ግን እስከ መቼ ነው ስልሽ፣ እስከ መቼ ነው በእንደዚህ አይነት ሁኔታ የሚዘልቅ? በቃ ዋስትና የለውም። ምክንያቱም ምን መሰለህ ናቲ፣ አሁን ላይ እንደሰት በቃ ብዙ ህመሞችን ማንሳት እንችላለን፣ እንታመማለን፣ ጭራሽ እኔና አንተ እንራራቃለን። በግልጽ ምናወራ ፈልጋለሁ። አንቺም ስሜታዊ የሚያደርግሽ ነገር የለም። ጀስት እዚህ ጋር ስለ ፊውቸር ነው የምናወራው። በቃ ስላለፈው ነገር አይደለም። ግን አንዳንዴ ለምን እንደዚህ ሆነ ምናምን ነገር እላለሁ። ግን ጥፋተኛ ነሽ እያልኩ አይደለም። አንዳንዴ አለመቸኮል ጥሩ ነው። በቃ የሰው ልጅ እኮ ከስተቱ ብዙ ይማራል። በቃ ሳሳቸው አይነት ነገር አለ። አሁን ድጋሚሽ ይሄ አሁን ስህተት ካልሽ ድጋሚ እንደዚህ አይነት ስህተት ቢፈጠር የሚል ፍርሃት እኮ ነው። እኔ አሁን እኮ ይሄ አሁን በሰዓቱ እኔና አንተ ያልተረዳዳንበት ስህተት ነው። በቃ በዚህ ሰዓት ተረዳድተን ቢሆን አንተ እኔን ብታዳምጠኝ እኔም አንተን ባዳምጥ ኖሮ ዛሬ ግን እንደዚህ ባልሆንን ነበር። አሁን ላይ ናቲ እኔ እንድትከፋ አልፈልግም። ናቲ
ስማ ናቲ ትከፋ አልፈልግም እኔ ስማኝ ከዛ በኋላ የሚሆነውን እናያለን። የነገን እኔ እናንተ እንገናኛለን ብለን አስበናል አላስብንም አይደል? አገናኘን። የነገን ደግሞ ፈጣሪ ያውቃል። በቃ ናቲ አውቃለሁ አንተም እኔን እንደማትጎዳኝ አውቃለሁ። እኔም አንተን አልጎዳም። በቃ ናቲ አሁን በቃ ተው፣ በቃ ከዚህ ስሜት እንውጣ ናቲ። እኔ ማንሳት አልነበረብኝም እንዴ? ሄዱሻ የሆነው ላይ ቀር ዛሬ ልቤም ቢጎዳው እዳ ዱብዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ኖራለው ከትዝታሽ ጋር ቆሜ ስቄ ነው ናቲ እግዚአብሔርን በጣም ምስኪን ልጅ ነው። በጣም ከሚገባው በላይ ማለት ነው። ደግሞ እውነቱን ነው። አሁን ላይ እንደዚህ እኮ ናችሁ። የሆነ ነገር ቢፈጠር ይጎዳል በጣም አሁን ማለት አሁንም ተጎድቶ ነው ያለው ማለት በቃ መቋቋም እስከሚያቆተው ድረስ እኔ ጓደኞቹ ራሱ ፕራንክ ሲያደርጉት ምናምን አይታችኋል ብዙዎቻችሁ። እና አሁን ላይ እኔ ለሄሉ እንደ እህት የምመክራት በቃ እሱ የወደደልሽን ውደጂ። የወንድ ጓደኛ ደስ ላይለው ይችላል። የወንድ ጓደኛ እሱ ያልፈለገውን ነገር አታርጊ። እሱ የሚልሽን ነገር አዳምጩ። እርግጠኛ ነኝ 100% ናቲ በጣም ነው የሚወድ። የሆነ የተሸራረፈ እንኳን የለበትም። በጣም ነው የሚወዳት። ኢቨን የእሱ ባትሆን እንኳን ጥሩ ህይወት እንዲኖራት የሚመኝ ልጅ ነው። እግዚአብሔርን ነው የምላችሁ። የእውነት የሆነ ወይንም ለሌላ ነገር አስቤ ሳይሆን የምሬን ነው የምላችሁ። በጣም እኔ ቲክቶክ ላይ እከታተለዋለሁ። በዘፈን የሚገልጸው በምንም የሚግባ ምንም በጣም በብዙ ነገር ነው። እና ሄሉ እኔ የምለው አንደኛ እሱን አዳምጩ። ሁለተኛ ነገር በመካከላችሁ ከፈጣሪ በስተቀር ሰውን አታስገቡ። የሰው ወሬ አትስሚ፣ የሰው ወሬ አትስማ። ወንድ ልጅ ጓደኛ ካለሽ ወንድ ቤትሽ አታምጭ። በቃ ስራ ይረዳሻል። በደንብ ነው የሚረዳ ልጅ ነው ናቲ ማለት ነው። ስለዚህ ስራሽ ዩቱብ ላይ ስለሆነ ያን አታርገ ይልሽን ጊዜ ስጩ። በነገራችን ላይ ርቀት ራሱ የአንድ የፍቅር መቀስ ነው። ርቀት ራሱ ማለት የሆነ ችግር እንኳን ሲፈጠር ቀርባችሁ የምትነጋገሩትና በስልክ የምትነጋገሩት ነገር አንድ አይነት አይደለም። ማንኛችሁም በስደት ያላችሁ ታውቁታላችሁ። ርቀትም ነው እዚህ ውስጥ ሁላ ውስጥ እንዲገቡ ያደረጋቸው እንጂ በጣም የሚዋደዱ የሚፋቀሩ ጓደኛሞች ፍቅረኛሞች ነበሩ ናቲና ሄሉ ማለት ነው። ሄሉ ደግሞ ካለፈው ጥፋቷ ተምራለች ብዬ ተስፋ አደርጋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ። እንግዲህ እነ ሄሉ ተመልሰው መጥተዋል። በጣም የሚያሳዝን ነው። እግዚአብሔርን እኔ ውስጤ ነው የበሉትና ናቲ በተለይ ወንድ ልጅ ሲያለቅስ እንጃ። ሄሉን በጣም ታሳዝናኛለች እኮ። ግን ሄሉ ችኩል ነሽ አትቸኩይ ነው። ትናንትና ባረገችው ቪዲዮ ፕራንክ ነው ትቶት ነበረ። ግን እንደዚህ አይነት ነገር አታርጊ ሄሉ። ይህን ነገር ያደረገችው የትናንትናውን አጥፍተውታል ወይ ፕራይቬት አድርገውት ይሁን አላውቅም። እኔ አጋጣሚ እንትን ብየው ነው። እና ምን ልላችሁ ነው፣ ሄሉ ደግሞ የድሮ ፍቅሩ አለ ወይ ናቲ? እኔ እንደ ድሮ ያፈቅረኛል ወይ? 100% ምንም ያልተሸራረፈ ፍቅር አለው ናቲ ካንቺ። እኔ የምለው እንደ እህትነት የምመክርሽ በቃ ፈጣሪ ከቻላችሁ ደግሞ ቀለበት ሰሩና በቃ አብራችሁ ወይ አግብተሃት ወይ የሆነ ነገር ፍጠሩ። ከካሜራ በስተጀርባ ተመካከራችሁ አብራችሁ ብትሆኑ እኔ ቁጥር 1 ነኝ። ምክንያቱም ናቲ ባለፈው በጣም ተጎድቷል። አሁን ላይ ደግሞ የሆነ ነገር ፊሊንግ ቢሆን እንደዚህ ዝም ብላችሁ አውርታችሁ ሄዳችሁ
በጣም ነው የሚጎዳው። መቋቋም ራሱ አይችልም ብዬ ነው የማስበው ማለት ነው። በጣም ከባድ ነው። እግዚአብሔር ድጋሚ እድል ሰጥቷችኋል። ያን እድላችሁን ደግሞ መጠቀም አለባችሁ። ከስህተቷ መማር አለብሽ ነው የምለው። ሄሉ ብዙ ጊዜ የወንድ ጓደኛ ናት ያላት ነው። እሷን ብቻ ሳይሆን እኔም ኢትዮጵያ እያለሁ ጓደኞች የሴት ጓደኛ ብዙም አልነበረ፣ የወንድ ጓደኛ ነው ያለኝ። ግን እንደዛ ስታደርጉ ያልተደረገ ነገር ተደረገ ብሎ ነው የሰፈር ሰው የሚያውቃቸው ሰው የሚያወራው። በተለይ አንቺና እሱን ለማለያየት ማለት ነው። ሚስጥርሽን ምንሽንም እንትናትም በነገራችን ላይ ከሊህን ሰሪ ከሊህን እንዲህ ላይ ብላ ሚዲያ ላይ አትመጣም ሄሉ። ካያችኋት በጣም ፍቅር አሰጣጥም ትችልበታለች። በጣም ጎበዝ ናት። እና እንደ መጀመሪያ ደግሞ የሚሆንልሽ የለም። ያ ነገር ይቅር ብሎ ከመጣ ሁለተኛ ከሱ ይምጣ እንጂ መልሰሽ እንድትጎጁ እንዳይሆን፣ እሱም እንዳይጎዳሽ አንቺም እንዳትጎጁ በምታምኑት በፈጣሪ የሆነ ችግር እንኳን ቢኖር የእሱና የእሷ እናትና አባታችሁ ከዛ የተሰለለ ወንድም ምናምን ጓደኛ አታስገቢ ብዬ ነው የማስበው። እና አብራችሁኑ ሁለታችሁም እየተዋደዳችሁ እየተፋቀራችሁ አትለያዩ ነው የምለው። ከባለፈው ስህተቷ ትማራለች። እንዴ አንድ ሰው እኮ የሆነ ነገር አሳልፋችሁ ምንም እኮ የተጠቀመችው ነገር የለም።